ምንድነው የገደላቸው? ኤምባሲ ራሱ ማየት አቁመዋል። እዚህ ጋር አንድ ነገር ልንገርሽ፣ እዚህ ሀገር ላይ እርጉዝ ሆና የሞተችው እህታችን የሶስተኛ ልጇ እርጉዝ ሆና የሞተችው እህታችን እንኳን ደሟ እንደዚህ ፈሶ ነው የቀረው። ምክንያቱም ገንዘብ እየተዋጣ ሁሉ ነገር ስለሚሸፈን ማለት ነው። ኤምባሲ መጠየቅ አቁመዋል። ያ የኔን ህይወት ላይ ጠይቅልኝ ይችላል ዜግነቴ ሌላ ስለሆነ ማለት ነው። ገባሽ? ግን እዚህ ሀገር ላይ የሞቱ ሰዎች ኢትዮጵያዊ ሆነው በቱርክ እየተገደሉ እየተደበደቡ ያሉ ሰዎች እየተጠየቁ አይደለም ያለው ኤምባሲ እየተጠየቀ አይደለም። ኮሚኒቲ ነን ትላላችሁ። ኮሚኒቲ ከሆናችሁ ለምንድን ነው የሚሞቱት እህቶቻችን የማይጠየቁልን? በምን ምክንያት ሞቱ? ለምን ሞቱ? እርጉዝ ሆነች ሞተች። ለምን የሷን አልተከታተላችሁም? ቆይ እናንተ ኮሚኒቲ አንቺም ታውቂያለሽ። ኤምባሲ አላቅም ኮሚኒቲ ማለት እኔና አንቺ ነን። አንቺ ኮሚኒቲ ላይ ኮንትሪቢዩት አድርገሻል መሰለኝ። መቀበሪያ አጣች። ገንዘብ አዋጪ ሲባል አዋጣው እንጂ ባሏ ደብድቧትና እቺ ልጅ ችግር ደርሶባት እንደሞተች የማውቀው ታሪክ የለም። ግን አስክሬኗን ሄዶ ያየ ሰው መከራከር ይችል ነበር። ኤምባሲም ሆነ ኮሚኒቲ ነን የምትሉት ሰዎች መከራከር ትችሉ ነበረ። ለምንድን ነው ከእናንተ ኮሚኒቲ ውስጥ ሌፍት እያልኩ የምወጣው? እኔ የቷ ነች? ስለማታረጉ እኮ ነው። የት የሞተችዋ ነች? አንታሊያ የሞተችው አንታሊያ ማነሽ? ሮዚ ተናገር። የት ነው አንታሊያ የሞተችው? አንተና ስምሪ ልጆች እናት የሆነችው የሞተችው ተስፋ በኋላ ነው እኮ ጂጂ። እኛም እኮ ተስፋ ቆረጥን። ነገው ነገር ቢደርስብን በቃ እኔ አሁን አልደውልም። በጣም ብዙ አበሻ እየሞተ ነው። ኮሚኒቲዎች አለን ትላላችሁ። ለሚሞቱት አበሻ ኤምባሲም እየቆመ አይደለም፣ ኮሚኒቲም እየቆመ አይደለም። እዚህ ሀገር ውስጥ ገንዘብ ብቻ አይደለም። ኮሚኒቲ ማለት እኮ እኔና አንቺ ነው ከሆነ ይኸውልሽ፣ ይኸውልሽ ሌፍት ብሎ ኮሚኒቲ ሌፍት ብሎ እኔ ከሞትኩኝ ማለት ነው ኮሚኒቲ ሌፍት ብሎ የትም ሀገር ላይ ቀበሩኝ። ኖ የትም ሀገር ላይ ቀበሩኝ። ኮሚኒቲ ነን ትላላችሁ። ገንዘብ ይዋጣ፣ ይሄ ይደረግ፣ ኤምባሲ ግሩፕ ይመጣል። እኔ ይኸውልሽ አሁንም በባለፈው ጊዜ ስብሰባ ተደርጎ ሄጄ ተሰብስቤ በምንድን ነው የኮሚኒቲ አባል ተብዬ ተመርጬ ምናምን ነገር ሌፍት ብዬ ነው የወጣሁት። ለምን መሰለሽ? የሚሰራው ስራ ትክክል ስላልሆነ። አሁን በባለፈው ሳምንት ራሱ ብሔር ብሔረሰቦች ተብሎ ዝግጅት ተዘጋጅቶ ደውለው ጠርተውኝ አልመጣም ብዬ የቀረው ሰው ነኝ። በቃ ምንም ነገር ስለማይደረግ ስለ አበሻ ስለሌላት መግባት አለብሽ። ለቆ መሄድ አግባብ አይደለም። አንቺ የምታረጊው ነገር ጥሩ ሊሆን ይችላል። ቱርክ ኤምባሲ ላይ እየተደረገ ያለው ማናችሁም እያወራችሁት አይደለም። ገንዘብ ይዋጣ አይደለም። ገንዘብ ማንም ሰው ሊያዋጣ ይችላል። 1000 2000 ብር ሊዋጣ ይችላል። ገባሽ? ግን ለምን ሞቱ? በምን ምክንያት ሞቱ? ለምን ሆነ ተብሎ የሚከራከር ሰው የለም። አንድ ላይ የሚቆም ሰው የለም። እንቁም ብያችኋለሁ። እኔ ማንኛውም አበሻ ማለት ነው ይኸውላችሁ ሰላማዊ ሰልፍ ቁሙን የተባለው መሲ ቃል በቃል ማለት ነው። አሁን ያንን ሰው ኤምባሲ ውስጥ የሚሰራውን ሰው ስሙን ላለመጥራት ነው እንጂ ቃል በቃል ራሳችሁን ቻሉ። በቃ አይመለከተንም ተብለናል። አይመለከተንም ተብሏል። ሲቀጥል ማለት ቱርክ እስር ቤት ስንት ሺህ ህዝብ ነው ያለው? ስንት ሺህ ህዝብ ነው ያለው? በጣም ብዙ ሰው እየተሰቃየ ነው። በተለይ ከሴቶቹ ይልቅ ወንዶች ስንት ወንድ ህዝባችን እየተጎዳ ነው ያለው እዚያ ግን ማለት ነው። ኮሚኒቲ ይባላል። ኮሚኒቲ የሚያደርገው ነገር የለም። ኤምባሲ የሚያደርገው ነገር የለም። ለማን ነው በቀን ውስጥ የሚደወልልሽ? የሚያቀሰው እስር ቤት ሆኖ ለአንቺ ሊደውልልሽ ይችላል። እኔ ጋር ሊደውል ይችላል። ሮዚ ጋር ሊደውል ይችላል። ጂጂ ጋር ሊደውል ይችላል። ማንም ለማንም ምንም ነገር እያደረገ ይቺ ልጅ መሞቷን ዛሬ ነው የሰማሁት እኔ። በምን ምክንያት ሞተች? ለምን ሞተች? መጠየቅ ያለበት ደግሞ አረቡ ነው። ኦፍ ኮርስ አረቡ ነው። ኢንሹራንሷን ችሎ መላክ ያለበት አረቡ ነው። እናንተ ማናችሁ? አረቡን እኮ ነው መክሰስ ያለባችሁ። ኮሚኒቲ አይደላችሁ እንዴ እናንተ? ተብላችሁ እስከ ተመረጠ ጂጂ ማመጥ ሞታለች ኦልሬዲ። ቆይ ይሄን ያህል ቀን እስከቆየሽ ድረስ ይሄን ያህል ጊዜ እስከቆየሽ ድረስ አንቺ እንደ ኮሚኒቲ ፍትህ የምትፈልጊ ከሆነ ይቺ ልጅ ታንቃ ሞተሽ ከተባለ በኋላ ሆድቋ ተቀዶ ብላችሁ ያወራችሁት እራሳችሁ ናችሁ። ለምን ተቀደደ? የመጀመሪያው ሜን ፖይንት። ሲቀጥል ደግሞ እናንተ ከዛ ጋር ስትረከቡ
ከዛ ጋር አስከሬን ስትረከቡ ምን አይነት ኃላፊነት ወስዳችሁ ነው? ማናችሁ ስንል ኮሚኒቲ ከሆናችሁ ደግሞ አሁንም ቢሆን አልተከፈለላትም ኢንሹራንስ ሴቭ አያደርግም ብላችሁ እንኳን የምትሉ ከሆነ ለምን ኢንሹራንስ ሴቭ አላደረገውም ብላችሁ ጥያቄ ጠይቃችሁ ሰውየውን በድጋሚ በህጉ ከሞተች የዚህ ሀገር ህግ በጣም ጥብቅ ነው ይጠይቃሉ። እኔ ማውራት እችላለሁ አንዴ ብትረጋጉ። ሰዎች ነው የሚጠየቁበት ይሄ ነገር በጣም ነው መናገር እችላለሁ። ሰዎች ለምን ሞተች ተብሎ የሚጠየቅበት ሰውየው አንድ ጊዜ አሁን ይኸውልሽ እኔ አሁን ያደረኩት ሁላ በጣም እያሳዘነኝ ነው። በጣም እየተንቀጠቀጥኩ ነው ያለው። ለምን ማሳዘን ላይ ለምን ሮጥሽ? ለምን? እሺ በጣም ምን እሺ በቃ ደስ ብሎኝ መሆን አለበት ማለት ነው። አንድ ጊዜ ሀሳብ መጠየቅ ነውራ ይሄ ሁሉ ሰው እየወረደ እኛ ሄደን ሁለት ሰው ሄዶ ሬሳ አምጥቶ ለሆነ ነገር ስለዚህ ኃላፊነታችሁን በአግባቡ ያወጣን ሰው ገብተን ልክ ኩላሊት ሸጣችሁ ነው። ምን አይነት አለሽ? ሰምታይ አሁን ጂጂ አንቺ ሳራ ምንድነው የምትንጣጭው? ምንድነው አንቺ የምትንጣጭው? መጀመሪያ ሳራ አንቺ ለምንድነው ቆይ አንዴ ቆይ ማነሽ? ተረጋጊ። ቆይ መሲም ሳሪም አንዴ ቆይ ሳሪ ምን ታርጊ? ቆይ መሲ መጀመሪያ ሳሪ መጥፎ ቃል ነው ካንቺ የሚጠበቀው እንዳታወሪ። የኔ ጥያቄ አሁን ጂጂና አሁን ሳሪ ተንጣጣሽ ያልሻትን ልጅ እኔ ጥያቄ ልጠይቃችሁ። ሳሪ እንዳታወሪ አንቺ ዝም በይ፣ ምክንያት ከአንደበትሽ የሚፈለቅ ቃል ስላለ ነው። ጂጂ የኔ ጥያቄ ቅድምም ጠይቄያችኋለሁ። ግለሰብ ኤምባሲን የሚያክል ተቋም ኤምባሲ ስራው ይሄ ነው። ኤምባሲን የሚያክል ተቋም እዛ ቁጭ ብሎ ለምን ጂጂ አንቺ ግለሰቧ ለምን በዚህ ደረጃ ትንከራተቻለሽ? አንደኛ ነው። ሁለተኛ ጥያቄ ደግሞ ኤምባሲ የእናንተ የጀርባ አጥንት ሆኖ ሰፖርት ሊያረጋችሁ ይገባል። ሁለተኛ ነው። ሶስተኛ ነገር ደግሞ ጀነራልን አስገቡት። ሶስተኛ ነገር ደግሞ ለምንድን ነው እች ልጅ ለምርመራ ተብሎስ እቃው ከውስጧ ሆዷ ተቀዶ ኩላሊቱ ሁሉ ነገር ወጥቶ ማለት ነው። ጂጂ ይሄ ነገርስ ማን ፈርሞ ሆዷ እንዲከፈት ማን ፈርሞላቸው? ኤምባሲ ስራው ምንድነው? እናንተ እንዴት ይሄንን ኃላፊነት ልትደፍሩ ቻላችሁ? ጂጂ መሲ ራሳቸው ናቸው መቀደዷን ያወሩት መቀደዷን አወሩ። እኛም ደግሞ ተቀደዳች። አሁን እኔ ማውራቱ ችግር የለውም ስለተወራ አይደለም መወራት ሳይሆን እውነቱ ነው። ሁሉ ሰው መስማት ካለበት ሳርዬ ቆይ አንዴ የተሳሳትኩ ነገር ስላለ ሳርዬ ላረምሽ። ጂጂ መጣች ምን አለች? ቆይ ጀነራል አንዴ ቆይ ጂጂ ምን አለች መሰለሽ? መጀመሪያ ሬሳው ስለመከፈቱ ምናምን ያወራችሁ ኩላሊቷ ስለመሰረቁ ምናምን ያወጡት ከውስጥ የወድቃ እንዳወራ ያወጣችሁ መቅዲናት በዋትስአፕ ቮይስ አድርገች ሪከርዶ አለ። አንደኛ ሁለተኛ ጂጂን ስጠይቃ ጂጂ ምን አለች? መሲ እኔ እንደ አንድ ኢትዮጵያዊ ሰፖርት ላረግ እዚህ ሀገር የኮሚኒቲ አባል ነኝ። ሄድኩኝና ሬሳዋን ፊቷን አሁን ለምሳሌ አስክሬን ከአንገት እችን ብቻ ፊቷን ብቻ ነው ያሳዩኝ ማየት ውስጤ ስላላስቻለኝ ሙሉ አስክሬኗን ግን ያጠበችው ልጅ አለች። እሷን አስገቡ አለች። አጣቢዋ ገባች። አጣቢዋን ስንጠይቃት ከዚህ ከአንገቷ ጀምሮ ሆዷ ታች እንደዚህ እንትናችን ተከፍቷል አለች። እንዴት ተከፈተ ስንላት ለምርመራ ተብሎ ተከፈተ አለች። የሕክምና ውጤት ዶክሜንቱን ስጡን ስንላቸው ጂጂ ላከችልኝና በፒዲኤፍ ለታሜ ላኩለት። ታሜ ያነበበው ጂጂ ያለችውና የሕክምና ማስረጃው ላይ ያለው አንድ አይነት ነው። ምንም ልዩነት ቃል የለውም። ጂጂ ካለችው ማለት ነው። ሳሪ ልዩነት ቃላት ከጂጂም ከነዛኞቹም ያገኘውባቸው ልክ አንቺ ያንቺም ሐሳብ የኔም ሐሳብ እንደሆነው ሳሪ ኤምባሲ ስራው ይሄ ነው። የኛ ትልቁ የሳሪም ትልቁ ጥያቄዋ ኤምባሲ ይሄ ሆኖ ስራው ይሄ ሆኖ ያለ እናንተ ለምንድን ነው እዚህ ነገር ውስጥ የገባችሁት? ለምንስ ወስዳችሁ በግለሰብ ገንዘብ መሰብሰብ አስክሬን ላይ አስፈለገ? ይሄ ነው የሳሪ ፖይንት እንጂ የሳሪ መጣጣት አይደለም። ሳሪ ወይ ብርጅስቶን ሁላችሁም ሰላም ብያለሁ። እዚህ ጋር ምናልባት አብረሽ እንድትሄጂ አንድም ለእኔ ጥያቄም ስላለኝ ነው እዚህ በጆሮዬም ከሰማሁት። ሁላችንም በአረብ ሀገር ተሰደን እንኖራለን። የኤምባሲም ስራ የመንግስትም ስራ ምን እንደሆነ ብዙሃኖቻችን እናውቃለን። በአካባቢያችንም በዙሪያችንም ብዙ ሰዎች እንዳው ስደት ላይ ስንኖር በተለያየ አደጋ ራስን በማጥፋት የሚሆን በምንም ነገር የሞት አደጋ ሲመጣ
ኤምባሲ ራሱ ቀደም እህታችን ስታወራ ጂጂ ምናልባት መልካም ስራ ለሰሩት ነገር ሁላቸውንም እናመሰግናለን። ግን የኢትዮጵያ ኤምባሲ በየትኛውም መቼም ለሳውዲ አረቢያ ያለ ኤምባሲ፣ ለዱባይ ያለ ኤምባሲ ወይም ደግሞ ለቱርክ ያለ ኤምባሲ ህጉ ይለያያል ብዬ አላምንም። ምናልባት ልዩነት ካለ በኋላ ታስረዱኛላችሁ። ዘመድ ላልሆነ ከኢትዮጵያ ውክልና ላልተሰጠው ግለሰብ ኤምባሲ ሬሳን ለግለሰቦች ሬሳ እንዲቀበሉ በምን ደረጃ ነው ፈርሞ ኃላፊነት አለው እንደ ኤምባሲ ስለ ግለሰብ ሞት እኛ ሀገር አይሰጥም። ኤምባሲ ኃላፊነት ይወስዳል። ጋይስ ስህተት ካልሆነ ምናልባት እኔ ካልተሳሳትኩ ቤተሰብ መሆን አለበት ወይ እህት ወይ ወንድም ወይ ደግሞ ቤተሰብ መሆን አለበት። ቤተሰብም ሆነሽ እኔ አንድ ነገር ያጋጠመኝ ነገር ስላለ ነው። ቆይ አስክሬን ገብተህ ማየትም አትችልም። አስክሬን ጂጂ ምናልባት ኦኬ ምናልባት እናንተ ያደረጋችሁት ነገር ትክክል ነው፣ ምናልባት ይሄን ነው አልልም። ግን እኔ እዚህ ሳውዲ አረቢያ ላይ ቅርብ የሆነ ሰው ሙቶ በመኪና አደጋ ሙቶ ከ6 ወር መጥቶ እዛ ፈርሞ ሬሳ እንኳ ፈልገን ለማሳየት እዛ ሬሳው ተቀመጠበት ሆስፒታል እንኳ ሂደን መጠየቅ አንችልም። ከኢትዮጵያ የቤተሰቦቹ ወረቀት ከወረዳ ከሚኖርበት አካባቢ እስከ አዲስ አበባ የውጭ ጉዳይ ሚኒስቴር ማህተም ተመቶበት የኔ የመኖሪያ ፈቃዴ ሁሉ ተረጋግጦ የዛ የሟች ቤተሰብ እንዲያነሳ ሬሳ እንዳሳጥብ ያለውን ችግር ጉዳዩን እንድከታተል ሙሉ በሙሉ በኢትዮጵያ መንግስት እውቅና ከተሰጠ በኋላ ነው እዛ ሆስፒታል ሬሳውን ቸክ ማድረግ የቻልኩት። 6 ወር ሙሉ ተቀምጦ እነዛ ሰዎች እንኳን ከአስፋልት ላይ ወድቆ ሲያነሱት ህጋዊ አይደለም። እንግዲህ እንኳን ይቺ ለኢንቨስት ቱርክ የገባች ሴት ልጅ ህጋዊ በባህር የመጣ ህጋዊ ያልሆነ አስክሬን ሰው ማንኛውም ሰው ሂዶ ማየትም ማንሳትም አይችልም። 6 ወር አፈሩን አራግፌ ኦኬ ከፍሪጅ ሳወጣው 6 ወር ነው የሆነው። ሬሳውን የሚመጣ ሰው ሩቅ ነው ካለንበት ሀገር። እኔ ከምኖርበት ጅዳ ከሪያድ 400 ኪሎ ሜትር ይርቃል። ከሪያድ እንደገና ደግሞ ሌላ ቦታ ማለት ነው። በዚህ ደረጃ ያለው ህግ ዱባይ ላይ ማለት ከዱባይ ኤክስፖርት እንትን ሂዳ ለጉብኝት የሄደችን እህት በምን ጊዜ ሰውየው የፈለገ ተአምር